ሁሊያን አልቫሬዝ ወደ አርሰናል ጋይስ ሰበር ዜና ነው። የአትሌቲኮ ማድሪድ ደጋፊዎች በአስገራሚ ሁኔታ ሁሊያን አልቫሬዝን አይንህን ላፈር እያሉት ይገኛሉ። ጁሊያን አልቫሬዝ ወደ አርሰናል ሰበር የተባለ መረጃ ከአንድ ኦፍ አርሰናል ቻምፕ ዛሬ ወጣ መረጃ አለ። ሁሊያን አልቫሬዝን ለማስፈረም አርሰናል በጣም ሲሪየስ ሆኖ እየሄደበት ነው። ጁሊያን አልቫሬዝ ወደ አርሰናል ሰበር የተባለ መረጃ ከአንድ ኦፍ አርሰናል ተሰምቷል። የአርሰናል ደጋፊዎችን ለሁለት የሚከፍል ነገር ነው። ከመቼውም ጊዜ በላይ ቪዲዮውን ኮፒ ሊንክ፣ ሪፖስት፣ ፎሎ ማድረግ እንዳይረሳ። አርሰናል የፊት መስመሩን ለማጠናከር ከሶስት ተጫዋቾች ጋር እየተነጋገረ እንደነበር ከሞርጋን ሮጀርስ፣ ብራድሊ ባርኮላና አንዱን ስሙን ያልነገርኳቸው ተጫዋች ሁሊያን አልቫሬዝ ነው ብሏል። ለምንድን ነው ጉዳዩ ሴንሲቲቭ ስለሆነ ነው ብሏል። እና እዚህ ላይ ትልቁ ቻሌንጅ አብዛኛው አርሰናል ደጋፊ የሚከፍለን እንትኑ የድርድሩ የሚሆነው ቪክተር ዮኬሬሽን ሰተንና ብር ጨምረን ነው ጀለስ ልናገኘው የምንችለው። የሁሊያን አልቫሬዝ ህልም ባርሴሎና ነው። ከዚህ በፊትም በግል ጥቅማ ጥቅም ተነጋግረዋል። ቢሆንም ግን ወደ እንግሊዝ መጥተው መጫወት አይፈልግም የሚባሉ ዘገባዎች ፈጽሞ ውሸት ናቸው። ተጫዋቹ አርሰናልን ለመቀላቀል በጣም ፈቃደኛ ነው። እንዲሁም የባርሳ ህልሙ የማይሳካ ከሆነ ወደ አርሰናል መጥቶ መጫወት እንደሚፈልግ በቀጥታ ነግሮናል ይላል ሃንድ ኦፍ አርሰናል ሀቢቢ። ከባለፈው ክረምት ጀምሮ አንድሬ ቤርታ ከጁሊያን አልቫሬዝ ሰዎች ጋር እየተነጋገረ እንደሆነና በቅርቡ ደግሞ በየትኛው መንገድ እናመጣዋለን የሚል ይሄ ዲፈረንት እንትኑ አለ ሜካኒዝሙን ማለት ሰው ጨምረን በየትኛው ወይ የሚለውን ላይ እየሰራበት እንደሆነ ሃንድ ኦፍ አርሰናል ዘግቧል። ያው ነገሩ ኮምፕሊኬትድ ነው፣ ግን 10 ምናምን ወራት ፈጅቷል ብሏል ሃንድ ኦፍ አርሰናል። አሁን የ10 ምናምን እንትኖችን የነገርኳችሁ እያልን ነው። ሀቢቢ የሚገፋበት ይመስላል እና እስኪ ያሳውቃችኋለሁ ብሏል። እና እስኪ እናንተ ኮሜንት ላይ ያስቀምጡልኝ ወገን። እኔ አሁን ለታ ተናግሬ ነበረ ዩኬሬሽን ሰተን ደግሞ ገንዘብ ጨምረን እስኪ ሐሳባችሁን ኮሜንት ላይ አስቀምጡልኝ። የሚመጡ ነገሮች ሌሎችም የዜና ምንጮች እየዘገቡት ነው። እሱን ወየላለሁ። ይመቻችሁ። ሁሊያን አልቫሬዝ ወደ አርሰናል ጋይስ ሰበር ዜና ነው። በደንብ ኮፒ ሊንክ፣ ሪፖስት እንዲሁም ፎሎ እያደረጋችሁ እንዲህ አይነት ፈጠን ያለ መረጃ እንዲደርሳችሁ ሃንድ ኦፍ አርሰናል እንግዲህ ሁሊያን አልቫሬዝ ወደ አርሰናል የሚሄድበት እድል አለ ሲል እንግዲህ ተናግሯል። ከአምና ጀምሮ አንድ ያበርታና ክለባችን አርሰናል ስለ ሁሊያን አልቫሬዝ ሙሉ ነገሮችን እንዲሁም ወደ ክለባችን ለማምጣት ብዙ ነገሮችን እንደሰሩ ሃንድ ኦፍ አርሰናል ዘግቧል። ነገር ግን አትሌቲኮ ማድሪዶች ሁሊያን አልቫሬዝ ለኛ ለመስጠት ፈቃደኛ ናቸው። ነገር ግን ከኛ የሚፈልጓቸው ተጫዋቾች አሉ። ከሁሊያን አልቫሬዝ ዲል ጋር ግን እንዲካተት የሚፈልጉት አንድ ተጫዋች አለ። ዲየጎ ሲሞኔ ከአምና ጀምሮ የቪክተር ዮኬሬስ አድናቂና ፈላጊ እንደነበር እንግዲህ ተዘግቧል። ስለዚህ ከዚህ ዲል ጋር ቪክተር ዮኬሬስ እና ገንዘብ አቅርበው አርሰናል ሁሊያን አልቫሬዝን ለኛ ለመስጠት ፈቃደኛ መሆናቸው ተዘግቧል። ነገር ግን ሁሊያን አልቫሬዝ የመጀመሪያ ምርጫው ባርሴሎና እንደሆነ ተነግሯል። ነገር ግን አትሌቲኮ ማድሪድ ግደሉኝ እንጂ አልሸጥላችሁም ብሏል። ስለዚህ እናንተ ያላችሁ አመለካከትና አስተሳሰብ እዚህ ላይ ምንድነው ጋይስ? ብር ጨምረን ቪክተር ዮኬሬስን ሰተን ሁሊያን አልቫሬዝን መቀበል እንግዲህ ምንድነው እናንተ ያላችሁ አመለካከት እዚህ ላይ? የአትሌቲኮ ማድሪድ ደጋፊዎች በአስገራሚ ሁኔታ ሁሊያን አልቫሬዝን አይንህን ላፈር እያሉት ይገኛሉ። ገና ከወዲሁ እንግዲህ ብስጭታቸውንና ንዴታቸውን የአትሌቲኮ ማድሪድ ደጋፊዎች እንደምትመለከቱት የሁሊያን አልቫሬዝ የአትሌቲኮ ማድሪድ ማሊያውን በማቃጠል እየገለጹ ይገኛሉ። በትላንትናው ሌሊት እንደሚታወሰውና እኔም መረጃው እንዳደረስኳችሁ አርጀንቲና አጥቂ ሁሊያን አልቫሬዝ አትሌቲኮ ማድሪድን መልቀቅ እፈልጋለሁ፣ የልጅነት ህልሜን ማሳካት እፈልጋለሁ በማለት ከዚህ ቀደም ሲባል እንደነበረው ወደ ባርሴሎና አሊያም ደግሞ ወደ አርሰናል ለመዘወር ጥያቄውን ለክለቡ በይፋ ካቀረበ በኋላ የአትሌቲኮ ማድሪድ ደጋፊዎች በምታዩት መልኩ ብስጭታቸውን እንግዲህ የሱን ማሊያዎች በማቃጠል እየገለጹ ይገኛሉ። ይሄ ተጫዋች በአትሌቲኮ ማድሪድ ከዚህ በኋላ የሚቀጥል አይመስልም። ማረፊያው ግን የት ነው የሚለው የብዙዎች ጥያቄ ነው። እናንተስ ታዲያ ሁሊያን አልቫሬዝ አትሌቲኮ ማድሪድን ለቆ ወዴት የሚያመራ ይመስላችኋል? በግል በውስጥ ለውስጥ ከስምምነት ላይ እንደደረሰ እየተነገረለት ወደሚገኘው ወደ ባርሴሎና ያመራል ወይስ ደግሞ አትሌቲኮ ማድሪዶች ለተቀናቃኝ ለባርሴሎና አልሸጥም 500 ሚሊዮን ዩሮ ካልከፈሉኝ ለባርሴሎና አሳልፌ አልሰጥም በማለቱ ወደ መድፈኞቹ አርሰናል ያመራ ይሆን ወይስ ደግሞ ወደ ሌላ ክለብ? ሀሳብ አስተያየትና ምላሻችሁን ኮሜንት ሴክሽን ላይ አጋሩኝ። እንደነዚህ ፈጣን እግር ኳስ መረጃዎች በቀጣይ እንዲደርሷችሁ የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ። ለምንድን ነው ግን ለዚህ ልጅ እንዲህ እየተካበደለት ያለው ጀማው? ለምን እንዴ? አልቫሬዝ ወደ ባርሳ መሄድ እንደሚፈልግ ታውቃላችሁ። ታዲያ አትሌቲኮ ደግሞ ለባርሳ መሸጥ አይፈልግም። ሌላ ክለብ ይሄዳሉ ካለ አርሰናል ሌላኛው ተመራጩ ክለብ እንደሆነ ነው እየተዘገበ የሚገኘው። ስለሆነም አትሌቲኮች ምን ፍላጎት አላቸው? ዩኬሬሽን እና ተጨማሪ ብር ሰጥተናቸው አልቫሬዝ ሊሰጡ ያዋጣል። የምሬ ነው የምላችሁ፣ ያዋጣል ወይ? እስቲ ሐሳባችሁን ንገሩኝ። በእንደዚህ አይነት መንገድ ይሄ ልጅ ብናስፈርመው ማለት ነው ያዋጣል ብላችሁ ታስባላችሁ? እሱን ማወቅ ፈልጌ ነው የመጣሁት። በጣም እየተካበደ እየተወራለት ስለሆነ ነው። ዩኬሬሽን ሰተን እንደገና ብር ጨምረን ያዋጣናል? እስቲ ሐሳባችሁን አካፍሉኝ። ቻምፕ ዛሬ ወጣ መረጃ አለ።
ሁሊያን አልቫሬዝን ለማስፈረም አርሰናል በጣም ሲሪየስ ሆኖ እየሄደበት ነው። ባርሰሎና ምድላለው ግን አትሌቲኮ ማድሪድ አንገቴን እረደኝ እንጂ በፍጹም ለባርሰሎና አልሸጥም 500 ሚሊዮን ደብ እያለ ነው። ከኛ ጋር ግን ቪክተር ዮከሬዝን ሰጥታችሁን የሆነች 50 ሚሊዮን ምናምን ጨምራችሁን ሁሊያን አልቫሬዝን ማምጣት ትችላላችሁ ምናምን እያለ ነው። እና እኔ ይኸውላችሁ ሁሌ እኔ እንደምለው ከሆነ ነው አርቴታ የሚፈልገው ከሆነ ማንም ተጫዋች ይምጣ። አርቴታ የማይፈልገው ከሆነ ደግሞ ለምን ዓለም ላይ ያስባለ ሰው አይሆንም አይምጣ ባይ ነው። ገባህ? እና ሁሊያን አልቫሬዝን ደግሞ የአርቴታ ፍላጎት ነው እየተባለ ነው። ዮከሬዝ አምና በርታን ያመጣበት ገባህና ዮከሬዝን ቀይረን ዮከሬዝ እኮ ምርጥ ኳሊቲዎች አሉት። እኔም ባይለቅ ደስ ይለኛል። ግን አርቴታ ታውቁታላችሁ አምጥቶ ወሳኝ የዋንጫ ጨዋታዎች ላይ ሃቨርትስን ያስጀመረው ገባህ? ስለዛ ፒውር አጥቂ ስንፈልግ አልቫሬዝ እንድንጠቀም ከእንደገና ደግሞ የአየር ኳስ ምናምን ነገር ቢልዳፕ እንዳንቸገር የአየር ኳስ ምናምን እየተጠቀምን ክሮስ እያደረግን ራያ 10 ቁጥራችን ሲሆን ደግሞ ሃቨርትስ ነው የሚያዋጣው። ስለዚህ ሃቨርትስ እና ሁሊያን አልቫሬዝን ከያዝን ሁለቱም የሚፈልጋቸው አይነት የአርቴታ ተጫዋቾች ስለሆኑ በጣም ስኬታማ እንሆናለን ብዬ ገምታለሁ። ምን ትላላችሁ እናንተ? የማርቲን ኦዴጋርድን ጉዳይም ራሱ በደንብ እየገፋ ሲመጣ በደንብ አድርጌ መረጃ ስጣችኋለሁ። ይሄንን ትራንስፈር ትፈልጓለህ ወይ? ሁሊያን አልቫሬዝን ለማምጣት ዮከሬዝና 50 ሚሊዮን ማለት ነው። ገባሽ አይደለ? ባርሳ ማንን ይሰጣሉ? ማንንም መስጠት አይችሉም ኪድኒያቸውን ካልሆነ በስተቀር ማለት ነው። ገባ? 150 ሚሊዮን ደግሞ አንሰማችሁም እያሉ ነው። ማድሪድን 150 ሚሊዮን እንኳን አስገብቶ እምቢ ተብለዋል። ተረዳኝ አይደለ? ስለዛ ባርሳ መሄድ ቢፈልግ ራሱ ልጁ ማለት ነው ልክ ያ ሶማሌው ቫንዳም አለ አይደለ? ሪያል ማድሪድ ነው የምፈልገው እየተባለ ሊል ሽጉጥ ደቅኖበት እንደላከው እንደዛ ማድረግ እንችላለን። ቪክተር ዮከሬዝ ደግሞ ለአትሌቲኮ አጫወት ፐርፌክት ስለሆነ ገባህ? ዲያጎ ሲሚዮኔ ሽጉጡን አዘጋጀው ነው የምልህ። ሽጉጡን አዘጋጀው።